እሺ እንዴት አደራችሁ እንደምን ዋላችሁ ተማሪዎች መምህር አሸናፊ ነኝ። ባለፈው አንደኛው ዓለም ጦርነት ካለቀ በኋላ ቨርሳይለስ ትሪቲ እና ከሌሎች ተሸናፊ ሀገሮች ጋር ማለትም ሴንትራል ፓወርስ አባል ከነበሩት አገሮች ጋር ከአውስትሮ ሃንጋሪ ጋር ከጀርመን ጋር ከቱርክ ጋር የተነበረውን የሰላም ስምምነት አይተናል። the most important of all is ከነዚህ ካየናቸው ትልቁ ቨርሳይለስ ነው። ቨርሳይለስ ትሪቲ all in all against ጀርመን መሆኑን አይተናል። ጀርመንም ሙሉ በሙሉ ቅኝ ግዛቶቿን እንድታጣ ጀርመን ከፍተኛ የጦርነት ዋር ኢንዴሚኒቲ ወይም ካሳ እንድትከፍል የተደረገበት የጀርመን ግዛት ተቆርጦ ለፖላንድ ተሰጥቶ ፖላንድ ኮሪደር ቱ ዘ አክሰስ ቱ ዘ ሲ የባህር በር እንዲኖራት ተደርጎ የተደረገበት ኦል ኢን ኦል እሱ ላይ እንደነበረና ከሱ ጋር ተያይዞ የራሽያን ሪቮሉሽንም ኮዙንም አትላስት ዋት ሃፕንድ ቱ ራሽያ ያየንበት ነው። ናው አዲሱ ርዕሳችን ምንድነው? ኢንተርዋር ፔሪድ። ኢንተርዋር ፔሪድ ማለት ቢትዊን ዘ ቱ ወርልድ ዋርስ ዋት ሉክስ ላይክ ኢን ዩሮፕ ኢን ፓርቲኩላር ኢን ጀነራል ኢን ዘ ወርልድ ማለት ነው። በዓለም ላይ በተለይ አውሮፓ በአጠቃላይ ዓለም ምን ይመስል ነበር ቢትዊን ዘ ቱ ወርልድ ዋርስ የሚለውን እናያለን። የመጀመሪያው የፈርስት ወርልድ ዋርን ተከትሎ የመጣውን ትልቁን የዓለማችንን ክራይሲስ ነው የምናየው፣ ዘ ግሬት ዲፕሬሽን የሚባለውን። ዲስ ኢዝ ዘ ግሬት ዲፕሬሽን ታላቁ ዝቅጠት ማለት ነው በአማርኛ ስንመልሰው ማለት ነው። ኢት ዋዝ አን ኢኮኖሚክ ክራይሲስ ሪሴሽን፣ ማሲቭ ሪሴሽን የመጣበት ከ29 እስከ 1933 የነበረበት ነው። ግሎባል ማለት ወርልድ ዋይድ ማለት ነው። ኮዙ ግን ዘ ኮላፕስ ኦፍ ኢንተርናሽናል ትሬድ ኤንድ ሪስትሪክቲቭ ትሬድ ፕራክቲስ። ሪስትሪክቲቭ ትሬድ እዚህ ላይ የሚለው ምንድን ነው? ፕሮቴክቲቭ ታሪፍ የምንለው ነው። ፕሮቴክቲቭ ታሪፍ ብለን የምንጠራው ነው። ምን ማለት ነው ይሄ ፕሮቴክቲቭ ታሪፍ ማለት? ኢምፖርት ታክስ ላይ አሁን ጋሼ ትራምፕ እየወሰዱ ያሉት ኢምፖርት ታክስ ላይ በኃይለኛው ተጨምርበታል፣ አይገባም ያቃ። ኢናዘር ወርድ ምን ማለት ነው? ኢንተርናሽናል ትሬድ እየተዳከመ መጣ ማለት ነው። ስለዚህ ዋነኛው ኮዝ ኢንተርናሽናል ትሬድ ኮላፕስ ማድረጉ ሪስትሪክቲቭ ወይም ፕሮቴክቲቭ ታሪፍ ብለን አሁን የገለጽነው ነገር አገሮች ወደ አገራቸው ኢምፖርት ታክስ ላይ ከፍተኛ ዋጋ ይጨመራል። በተለይ ኢን ዘ ፔሪድ አንደር ዲስከሽን በዚህ ዘመን አውሮፓና አሜሪካ ወደ ሀገራቸው የሚገባ ዕቃ ላይ ከፍተኛ ታክስ ይጨምሩበታል። መከልከያ ታሪፍ ማለት ነው። መከልከያ ታሪፍ እንደማለት ነው። ዩኤስኤ ሪስፖንስ እርግጥ ነው የአሜሪካ ሪስፖንስ እና ምላሽ በፍራንክሊን ዲ ሩዝቨልት የተወሰደው ኒው ዲል ኢን ዘ ዩኤስኤ የተባለው አዲስ ዲል ኢኮኖሚክ ሬጉሌሽን ኤንድ ዌልዝ ሪዲስትሪቢዩሽንን ለማምጣት የተደረገ የአሜሪካ ኒው ኢኮኖሚክ ፕላን ቢኮዝ ኦፍ ዋት ዘ ግሬት ዲፕሬሽን ታላቁ የኢኮኖሚ ዝቅጠት በመምጣቱ ምክንያት አሜሪካ ያመጣችው አዲስ የኢኮኖሚ ሪአክሽን ኦር ሪስፖንስ ነው። ምን ተብሎ ይጠራል? ኒው ዲል ተብሎ ይጠራል። እዚህ ላይ ልናውቀው የሚገባው ነገር ምንድን ነው? አንደኛ ዓለም አቀፍ የኢኮኖሚ ክራይሲስ መድረሱን ከመቼ ከ29 እስከ 33 ዋናው ምክንያት ምንድን ነው? የኢንተርናሽናል ትሬድ ኮላፕስ ማድረጉና መውደቁና ሪስትሪክቲቭ ወይም ፕሮቴክቲቭ ታሪፍ ብለን የገለጽነውን በትሬድ ላይ የተወሰደ በመሆኑ አሜሪካ ለዚህ ሪስፖንድ ያደረገችው ኒው ዲል ዋነኛው ኢኮኖሚን ማነቃቃት ነው። ሬጉሌቲንግ ዌልዝ ኤንድ ሪዲስትሪቢዩሽን ነው። ሀብትን ሬጉሌት ማድረግና ሀብትን እንደገና ማከፋፈል የሚል ነው። ማን ጋሼ ዋት ዊ ኮል አን ኢኮኖሚክ ፕላን ኦፍ ዘ ዩኤስኤ ኒው ዲል ተብሎ የሚጠራው ማለት ነው። አሁን እዚህ ላይ አንዳንድ የተጠቀሰ ነገር አለ። እዚህ ላይ በዝም ብዬ ጠቅሼው አልፋለሁ። አንዱ ዘ ግሬት ዲፕሬሽን መገለጫው አንኢምፕሎይመንት ነው። አንኢምፕሎይመንት ማለት ስራ አጥነት ማለት ነው። ስለዚህ ይህ አንኢምፕሎይመንት ዋን ፊቸር ምልክቱ ነው የማን የታላቁ ዝቅጠት በዓለማችን ላይ የነበረው ኢኮኖሚ ክራይስ። በሚቀጥለው ወደ ምን እናልፋለን? ፋሺዝም እናያለን ማለት ነው። ፋሺዝም ካራክተራይዝ ባይ ኤክስትሪም አግሬሲቭ ናሽናሊዝም ኤንድ አውቶሪቴሪያኒዝም። ምንድን ነው? ፈላጭ ቆራጭነት አውቶሪቴሪያኒዝም፣ አግሬሲቭ ናሽናሊዝም ወረራ የታከለበት ወይም ቾቪኒዝም ማለት ነው። ይሄ ትምክት የተሞላበት ወረራ ኤክስትሪም ነው ለዛው እና አውቶሪቴሪያኒዝም ያለበት ነው። ዚስ ኢዝ ዋት ዊ ኮል ፋሺዝም። ግሎሪፊኬሽን ምንድን ነው? ማጋነን፣ ራስን ትልቅ ማለት ግሎሪፋይድ ስትሬንግዝ ኤንድ ሚሊተሪ ቨርቹ። ሰርቫይቫል ኦፍ ዘ ፊተስት ነው። ይሄ ባለፈው ካፒታሊዝም ስንማር ሱዶ ሶሻል ዳርዊኒዝም ብለን ሱዶ ኢዝ ፎልስ ማለት ነው። ሶሻል ዳርዊኒዝም ጉልበት ያለው ልክ ነው ይቀጥላል፣ ሰነፉ ወይም ጉልበት የሌለው አቅም የሌለው በጉልበት ባለው ይዋጣል። አሁን ዓለማችን ያለችበትም ይመስላል አንዳንድ ጊዜ። ይሄ በመምጣቱ ምክንያት ነው ግሎሪፋይድ ማድረግ
ሌላው ካራክተሪስቲክ ራስን ከፍ ከፍ ማድረግ። ይሄ ፋሺዝም ኢታሊ ሙሶሎኒ ራሱ ያደረገው ንግግር ነው። የአድዋን ሽንፈት እንበቀላለን፣ የጥንታውያን የሮማን ሀያልነት እንመልሳለን ብሎ ንግግር በማድረጉ ግሎሪፋይድ ኤንድ ስትሬንግዝድ ሚሊተሪ ቨርቹ ኤንድ ዘይ ቢሊቭድ ሰርቫይቫል ኦፍ ዘ ፊተስት። ቅድም የነገር ጉልበት ያለው ጠንካራ ይቀጥላል፣ ጉልበት የሌለው ሰነፍ የሆነው በጉልበት ባለው ይዋጣል ማለት ነው። ቶታሊታሪያን ስቴት ማለት ነው። ቶታል ስቴት ማለት ይኸው እዚህ አውቶሪቴሪያን ቅድም ያልነው ፋሺዝም ባይት ሰልፍ ምን ይሆናል? አልፋና ኦሜጋ ይሆናል። ቶታል ስቴት ኮንትሮል ኦፍ ዘ ፕሬስ፣ ፊልም፣ ራዲዮ ፎር ፕሮፓጋንዳ፣ ማንኛውንም የሀገሪቱን ማስ ሚዲያ ለፕሮፓጋንዳ መጠቀም። ኤንድ ቶታሊታሪያን ስቴት ይባላል እንዲህ አይነቱ። አውቶሪቴሪያኒዝም ማለት ነው። ፋሺዝም በራሱ አን ኢንድ ባይት ሰልፍ ይሆናል ማለት ነው። ርዕሱ እንዳትረሱ ቢትዊን ዘ ተወለዱ ዋርስ ነው። ዓለም በተለይ አውሮፓ በሁለቱ የዓለም ጦርነቶች መካከል ነው እያለን ያየ ነው። ስለዚህ ፋሺዝም ስናነሳ መጀመሪያ የምናነሳው ኢታሊ ነው። ሞሶሎኒ ብላክ ሸርት ፐርጅ ናቸው። እነዚህ ምንድን ነው? ሴኪሪቲ ናቸው፣ የደህንነት ብላክ ሸርት ተብለው ይጠራሉ። የጣሊያን የሞሶሎኒ ሮም በ22 ሲመጣ ኪንግ ቪክተር ኢማኑኤል ዘሰርድ አፖይንትድ አዘ ፕራይም ሚኒስተር። በ1922 ነው ፋሺዝም አንደር ዘ ሊደርሺፕ ኦፍ ቤንቶ ሞሶሎኒ በሞሶሎኒ አማካኝነት በ1922 ነው ወደ ስልጣን የመጣው። የእሱን ሴኪሪቲዎች የሞሶሎኒ የሆነ የፋሽስት ፓርቲ ደህንነቶች ምን ተብለው የሚጠሩትን ብላክ ሽርት የሚባሉትን ወደ ሮም ይዞ በገሰገሰበት ጊዜ በጊዜው የነበረው የጣሊያን ንጉሥ ቪክተር ኢማኑኤል ዘሰርድ ራሱ ሞሶሎኒ ወደ ስልጣን እንዲመጣ ፕራይም ሚኒስተር ሆኖ ጠቅላይ ሚኒስተር ሆኖ እንዲመጣ አድርገው በ1922 ዛዘር ምንድን ነው የአንድ ሳንቲም ሁለት ገጽታዎች የሆነ ጀርመኒ ነው። ናዚና ፋሺዝም የተለያየ አይደለም፣ ሁለቱም አንድ አይነት ናቸው። በተለያየ ሀገር መሆናቸው ብቻ ነው ልዩነቱ። ዘናዚ ፓርቲ ኤክስፕሎይትድ የተጠቀምበት ናዚ ደግሞ ወደ ስልጣን ለመምጣት የተጠቀምበት ምንድን ነው? ቨርሳይለስ ነው። ቨርሳይለስ ትሪቲ ምን እንደሆነ ስገባ በደንብ ገልጫዋለሁ። ኤንድ ኢኮኖሚክ ዲስትረስ ቅድም ያነሳ ነው ማለት ነው። ማነው ኢኮኖሚክ ዲስትረሱ? ዘ ግሬት ዲፕሬሽን። ሂትለር ደካማ የነበረውን ዊማር ሪፐብሊክ የሚባለውን ናዚ ፓርቲ በሂትለር አማካኝነት ወደ ስልጣን ከመምጣቱ ከ1933 በፊት የነበረውን መንግስት በመፈንቅለ መንግስት ለማስወገድ ባደረገው ሙከራ ጊዜ ወደ እስር ቤት ታስሮ ነበር። በዛን ጊዜ ይህን መጽሐፍ ጽፏል። ማይ ካምፕ ጀርመንኛ ነው። የፖለቲካል ፊሎሶፊ ነው። የማን? የሂትለር የራሱ። አርያን ነን ይላል። ንጹህ ነን፣ ሱፐር ሬስ ነን፣ የበላይ ሬስ ነን። ጁሽ ዋና ጠላቶቻችን ናቸው። ዋይል ሂ ዋዝ ኢን ፕሪዝን በእስር ቤት በነበረበት ጊዜ የጻፈው ነው። ማይ ስትራግል ይብሉታል በእንግሊዝኛ። ማይ ካምፌ ምንድን ነው? የሂስትሪ የሂትለር የፖለቲካል ፊሎሶፊ ነው። ምን ኢንፋሳይዝ ያደርጋል? ጀርመንስ አር አሪያን ሬስ ሱፒሪየር ሬስ ማለት ነው። ሱፐር ሬስ የበላይ ናቸው። ባይዘዌ የበላይና የበታች ዘር የሚባል የለም። ሱፐር ሬስ እና ሄት ለጁሾች ጥላቻ የነበረውን እና ኦል ጀርመንስ ቱ ቢ ዩናይትድ አዝ ዋን ስቴት የሚል የሌላ ፊሎሶፊ የነበረበት መጽሐፍ ነው ይሄ ማይ ካምፌ ኦር ማይ ስትራግል በእንግሊዝኛው። ርዕሱን አትረስቱን በሚል ነው። ለማንኛውም በሁለቱ ጦርነቶች መካከል ዘ ኢንተርዋር ፔሪድ በጣሊያን ሞሶሎኒ አንደር ፋሽስት ፓርቲ በ1922 ኢንጀርመኒ ደግሞ በ1933 ቨርሳይለስ ትሪቲን ማሳፖርት ዲሞክራቲካሊ ኢሌክትድ ናቸው ሁለቱም ሞሶሎኒም ኤንድ ጀርመን ናዚ ፓርቲ ፓርቲኩላር የቨርሳይለስ ትሪቲን እና የኢኮኖሚክ ዲስትረሱን ዘግሬት ዲፕሬሽን በመጠቀም ማሳፖርት አግኝተው ይሄ ጀርመን በ1933 ይሄ 1933 ነው። ይሄኛው እዚህ ተጽፏል 1922 ነው። ወደ ስልጣን መምጣታቸውን ልናውቀው ይገባል ማለት ነው። ቢትዊን ዘ ተወለዱ ዋርስ ዲክታተሮች ያላቸው ይሄ ነው። ከዛ በኋላ የዛሬ ያየናቸውን ነገሮች በጥያቄ እናጠናክራቸውና እንጨርሳለን ማለት ነው። ጥያቄ ቁጥር 1 ዘ ኒው ዲል ዋዝ ኤ ፕሮግራም ኦፍ ዊች ዩኤስኤ ፕሬዚደንት የትኛው የአሜሪካ ፕሬዚደንት ፕሮግራም ነው የሚላችሁ? ኒው ዲል ውድሮ ዊልሰን፣ ሃሪ ቱርማን፣ ፍራንክሊን ዲ ሩዝቨልት፣ አይዘናወር የእነዚህ ናቸው። እነዚህ ይሄ በሁለተኛው ዓለም ጦርነት እናገኘዋለን። ቱርማንም ሂሮሺማና ናጋሳኪ ላይ አቶሚክ ቦምብ፣ ውድሮ ዊልሰንን ሌግ ኦፍ ኔሽን ሲቋቋም ሀሳብ ያቀረቡ ናቸው። አንድ ቀረን፣ ሩዝቨልት ናቸው። ዋት ዳዝ ዘ ተርም ፋሺዝም ድራይቭ ፍሮም ከየት ነው የመጣው ነው። አሁን እዛ ዲስከሽን ላይ የለም። በዚህ እያጠናከር ነው እንሄዳለን። ፋሺዝም የሚለው ቃል ላቲን ኔም ነው። ፌስስ የሚል ነው። ምንድን ነው? ኤ ባንድል ኦፍ ስቲክ ኤንድ ዘ አክስ ነው። ምንድን ነው? የተሰባሰበ እንጨት አንድ ላይ ታስሮ ካጠገቡ ምን አለው? መጥረቢያ። እስቲ በስዕል ልሞክርና አላሳያችሁ። እንዲህ አይነት ይሄ መጥረቢያው ሆኖ ማለት ነው። ከዛ እዚህ ጋር ምን አለው? ኤ ባንድል ኦፍ ስቲክ አለው አንድ ላይ ታሰረ እንደዚህ።
የታሰረ እንጨት አለው። ይሄ አንድ ላይ ይደረግና የሲምቦል ኦፍ ፋሽዝም ነው። አሁን መጥረቢያ ባትመስልም መጥረቢያ አድርጋችሁ ሰዱልኝ ይችኛዋን በቃ መጥረቢያ ነች ብለን እናስብ እና እንደዚህ ይቺ መጥረቢያና የባንድል ኦፍ ስቲክ አንድ ላይ ታስሮ ይሄ በክብ ተደርጎ ይቀመጥና ይህን ተሸክመው በሮማውያን ሪፐብሊክ ዘመን በቆንሱሉ ፊት ተሸክመው ይቀርቡ ነበር። ይሄ የኤንሸንት ሮማን መገለጫ ነበር። እሱን ነው የወሰደው። ይሄን እንታውቁት። የጀርመን ወርድ ፎር ሬስ አይደለም ፋሽዝም ነው ጥያቄያችን። ቢ የላቲን ወርድ ፌስስ ሮድስ ኤንድ አክስስ ይሄ ቅድም ያልኩት ማለት ነው። ሲ አን ኢታሊያን ወርድ ፎር ቪክትሪ አይደለም። የራሽያን ወርድ ፎር ወርከር ሶቪየት ነው። ይሄ በዚህ አጋጣሚ ላስታውሳችሁ ማለት ነው። ይሄ ዘ አንሰር ኢዝ ቢ ማለት ነው። 3 ዊች ይር ዲድ ዘ ግሬት ዲፕሬሽን ቢጊንስ ነው የሚለው። እንዲህ አይነት ጥያቄ በአብዛኛው ልትጠይቁ ትችላሉ። በየትኛው ዘመን ነው ዘ ግሬት ዲፕሬሽን የጀመረው ነው የሚለው ጥያቄው። 14 ፈርስት ወርልድ ዋር፣ 18 ፈርስት ወርልድ ዋር ያለቀበት፣ 1929 ዘ ግሬት ዲፕሬሽን የጀመረበት፣ 1939 ሁለተኛው ዓለም ጦርነት የተጀመረበት። ስለዚህ ይሄ ነው የሚሆነው ማለት ነው። የመጨረሻ ጥያቄ ዋት was the name of the book Hitler wrote while he was in prison? በመቼ እንደታሰረ ተናግሬያለሁ። በ1923 ታስሮ በነበረበት ጊዜ የጻፈው መጽሐፍ ማን ነው ስሙ ነው የሚላችሁ። the new deal an economic deal ነው ብለናል። of USA to a response to it ለማን ነው ሪስፖንድ as a reaction or መልስ ነው ለማን? the great depression ኢኮኖሚክ ሪዲስትሪቢዩሽን ኤንድ ሪአጀስትመንት ኦፍ ዌልዝ ነው ብለናል። ሀብትን ሪአጀስት ማድረግና ሀብትን ማከፋፈል ነው። ዘ አፕሪል ቴሲስ የጋሽ የሌኒን ነው ሶሻሊስት ሪቮሉሽን። ሼልስዊን ፕላን ፈርስት ወርልድ ዋር የጀርመን ዋር ፕላን ነው የወደቀው ማለት ነው፣ ያልተሳካለት በአንዱ ሳይድ ሊዋጋ በኢስትና በዌስት መዋጋትን አስወግዶ ማለት ነው። ሳይታሰብ የራሻም ሞቢላይዜሽን ተጀመረና በሁለቱም ተዋጋ፣ ወደቀ። ማይካምፌ ነው መልሱ ማለት ነው። በሚቀጥለው እስከምንገናኝ ሰላም ሁኑልኝ። ቴንኪው ቻው።